ወንድ ልጅ ደግሞ ለመውደድ መስፈርት የለም። ይህን ታውቃለህ? ሴት ልጅ ለመውደድ መስፈርት ያላት። የሰማኝ እየሰማሁ አሁን ለምሳሌ ሴት ልጅ የፈለገ ብትወዱ የፈለገ ከ10 አንድ ራሱን እንጃ ከመቶ አንድ ሊገኝ ይችላል፣ ወይም ከሺህ አንድ ሊገኝ ይችላል እንጂ ሴት ልጅ በጣም ፕሮቶኮላም ነች። ወንድ ልጅ ግን ኖርማል ያፈቅራል። በዚህ የተነሳ በጣም ትላመዳለህ። አጠገብ ጓደኛ ፍቅረኛ ብዬ ካስቀመጥኳቸው ጋር ስታነጻጽረህ እሷ ከበለጠችው አንዳንድ ጊዜ ያ ነገር ወደ ፍቅር የማደግ ሁኔታ ነው። አሁን እንደዚህ ጓደኛሞች አሉ፣ ጓደኛሞችም ግን ያ ጓደኝነት ወደ ፍቅር አደገ። ግን ሊፈጠር ይችላል። ግን የአንተ አቋም የእሷም አቋም ደግሞ እሱን ምን ነበር እሱ ብቻ ተረጅታችን ያባ ሲጀመር እንደዚህ አይነት አስበን በመላመድ ምናምን እኮ አስበን ስለሆናችሁ አይ ቲንክ አንቺ አዲስ አበባ እሱ ሐዋሳ ሶፋንያስ ሊሆን ይችላል። በእርግጥ ያልከው ሊሆን ይችላል። ግን ሁሉም ሰው ደግሞ እንደዛ አይደለም። እንደየሰው ሰው ነው ብዬ እኮ ልክ ነህ። አንተ እኮ ያልከው ትክክል ነህ እስካሁን ድረስ ማለት ነው። እኔ እንደተረዳሁኝ ትክክል ነህ። ሰው ነህ። በሰዋዊነት ደግሞ ስናስብ ሊቀየር የሚችል ነገር ነው። ማንኛውም ሰው ሊሰማው የሚችል ስሜት ነው እና የሚመጣውን ነገር ምንም ማድረግ አይችልም። ግን ያንን ነገር ደግሞ ራስን ባሳመንከው ልክ ነው ሁሉም ነገር የሚሆነው። ባይዜ እሱ መሆን እፈልጋለሁ ያልከውን ነገር አእምሮን ካሳመንክ ያ አእምሮ ሊሆንልህ። ግን ደግሞ አልሆንም ብለህም ራስን አሳምነህ የምትሆን ከሆነ አትሆንም። ግን እሺ እንደዚህ ሲል አንተውን ወንዴት አጣኝ ማን ነበር ስሟ? እሷ ማይን ያለክ ማይ ወደሽ ታውቂያለሽ? ወደሽ ታውቂያለሽ? ግን ቆይቻለሁ። ኦኬ ብቻ ዋናው ሞዴልሽ ነው እና በቃ አሁን ልወድ ነው ብላችሁ ነው ያን ሰው ይሆን ያስበንበት ምናምን እኮ አይደለም። እሱ እንትን ስቶፕ ሆናችሁ ያስበን ማለት ኔትወርክም አሁን ይሰማል። ቀጥል። አሁን ይሰማል። እሱ ቆመም እና ይሰማል። አንዳንድ ጊዜ እንዲህ ነው ጓደኝነት ወደ ፍቅር የሚያድገው እንዲህ ነው። ምን እኔ ከእሷ ጋር መሆን ፈልጋለሁ ስላልነት እኔ ከእሷ ጋር መሆን ፈልጋለሁ። ማፍቀር ማለት ምን ማለት ነው? ማይም ደጋሰሽኝ አይ ግን ተመሳሳይ የሚያደርገው ነገር ደግሞ አሉ። ማፍቀር ማለት የኔ ብትሆን የግሌ ብትሆን በቃ የኔ ብቻ ብትሆን ደስ ይለኛል ማለት ነው እንጂ ያፈቀርኳት ለስሜቴ ነው ማለት ነው። ስሜቴን ከሷ የምፈልገውን እሱ ፍቅር አይደል። እሱ የውጫዊ ውበቷ እንትን ብሎኝ ነው ማርኮኝ ነው። ግን ፍቅር ማለት ትክክለኛ የራሴ በቃ የኔ አንድ አካል ብንሆን ብሎ ማሰብ ብዬ ነው ማሰብ። እና ያ ነገር ደግሞ ዝም ብለን አሁን ለምሳሌ ቆንጆ ስለሆነች ብቻ አይደለም። አንዳንድ ጊዜ አጋጥማችሁ ያውቃል? በጣም ቆንጆ ሴት ነው የምወደው ማገባው ምናምን ብሎ ነገር ግን
ፍቅር እንትን ብሎ በቃ በጣም አስጠሊት የሆነ ሴት ምናምን ሴት ያገባ ወንድና ወይም ደግሞ እሷ እንደዛ ያገባች ለኔ አጋጥሞኛል። እና ፍቅር እንትና ልክ አንዳንዴ ስታፈቅሪ ወይኔ ላፈቅር ነው ሳይሆን በቃ የሆነ ሰዓት ራስሽን ከዛ ሰው ጋር ሆነሽ የምታገኙ እየተናደድሽ ራሱ እኮ አፍቅረሽ ታገኝ። ሴቶች ብዙ ጊዜ ድብቅ ናቸው። በዛ ልክ አይደለም። ጥራሽ እንዴ ሊሆን ይችላል፣ ግን ያው ሁሉም ሴት እኮ እንደ ይለያያሉ ማለት ነው። ግን አንድ ነገር ነገሮች ምንም ቢለያዩ የሆነ የሚያመሳስል ነገር ሰው ልጅ አለ። ሰው ነሻ እንዴ? ሰው እስከሆንሽ የሆነ የሚያመሳስለን ነገር የሚያለያየን ቢኖር የሚያመሳስለን ነገር አለ። የቅማ አለ። እኔ ብቻ ያወራው ልክ ነህ አስተያየት ምናምን ልክ ነህ ምን እያልክ አይሰማም እንዴ? ትክክል አይደለም። እናንተ ስትሉ ቆይቶ ነው የሚደርስ ይመስለኝ። የእናንተ ኔትወርክ ነው ብላላችሁ አንስ ይህንን እስኪ እንትን ላሳያችሁ። ይሄ ጂማችን ነው። ትንሽ አይምሯችሁ ላድስላችሁ። ዋው ያምራል። በጣም የት ሀገር ይመስላችሁ? የት ነው? ሰውም የለውም ገምቻ አሁን ሰዓቱ ሁሉም እኩል ሌላ ፕላኔት ነው ልበላችሁ። በቃ ሌላ ፕላኔት ላይ ነው። በቃ ሌላ ዓለም ውስጥ ነህ አንተ። እያዝኛል ሚስተሽ እስኪ ወይ ገብቶታል። ሸገር ሜጃ ቆይ ለሲሲ ወደ ተራራው ወደ ተራራው ባርግኒ ወደ ተራራው ይህን ተራራ አይቼዋለሁ እንጂ በየቱ ጋር እንደው ብቻ ነው ማይ ታውቂያለሽ? በራይ ነው እዛ ሲንያይ የተሟላ ጂም ቤት ነው እና ምንድን ነው ይሄን የመሰለ ጂም ቤት ይሄን የመሰለ ጂም ቤት ላይ እንደዚህ ነው የምንታለነ ምንጣፍ ምንጣፍ አይደለም። ቆይ ታሳይ። ይሄ በጣም ስላረጀ ነው። ይህ ዛጋ አዲስ ነው። አሁን ዘጋው ያሳየ አንጸባርቃል ደግሞ እሱ ጋር ታሪኩ አዲስ ነው። ወዲያ ልጅት ነው። ይህም አሁን መቀየር የት ነው አላወቃችሁትም? አላወኩም። ናዝሬት
አታውቃትም? ናዝሬት በስም ነው በስም እንጂ አላውቅም። ማይ የት ነው አንተ? ናዝሬት አዳማ ሄደሽ ታውቂያለሽ? አራኔ ላይ ነው እንዴት ናዝሬት መጣችሁ? ናዝሬት በአዳማ ከተማ የሚለውን መፈኑን ብቻ ነው የሰማሁኝ። እኔ ፊቴን እያየሁት ማለት እየፈራሁት በሁለት ለብ እየተዘጋጀሁ በጣም ከስቻለሁ። አትሌት ጎን ለጎን ያለው ውድድር እየተዘጋጀ ነው። ድንቡሽቡሽ ነበርኩ በጣም ከሳ። ድንቡሽቡሽ ነበርኩ በጣም ከሳ። እንደማሂ ነበር። እንደማሂ ድንቡሽቡሽ ነበር። እንደማሂ በጣም ወፍራም ነች። ወፍራም ነች እሷ። እንዴት እንዲህ ሳይስሽ አሳየኝ። እንዲህ ሳይስ ምን ቁጥር ነው? እስቲ እንየው። አውሮን እና ጂም ቤቱ የራስ ነው እንዴ? ኧረ አይደለም። ጂም ቤታችን ይችላል እኮ እንደም ጂም ቤታችንን ለምን ይችላል ማለት የምሰራበት ቦታ ነው። አይቱ ደስ ይላል። የተሟላ ነገር አለ ጂም ቤቱ ወይም ደግሞ ማዳም ውስጥ አሪፍ ጂም ይባላል እና ውድድር ውድድር አክቹዋሊ አሁን ቀጣይ ሐምሌ ነን። ነሐሴ 15 እና 16 ነሐሴ 15 እና 16 እሺ ለእንትና ለማሂ ሩጫ እንድትሮጥ ትመክራለህ ወይስ ጂም እንድትሰራ? ጂም ቤት እና ማሂ ምን አሰብሽ? ሰው አላሳይም ሰውነቷ እንዳለው ማሂ አንዳንዴ እኮ ከስፖርተኛ የሚሰጥ ምክር አሪፍ ነው። ሰው ስለራሱ ብዙ የማያውቀው ነገር አለና እንደዛ ነው። ይቻምሽ በኋላ ሱቤን ያሱን ሳልሰማው ምናምን በሰማው ምናምን ነገር ብትይ እኔ ሰው ልወጣ ነውና በረኛ ሰዓት ምናምን ደርሶብኝ